የአሜሪካና የዴንማርክ ግንኙነት ከመሻከር አልፎ ወደ ሌላ ውጥረት እየተሸጋገረ ነው። ካናዳን 51ኛ የአሜሪካ ግዛት አደርጋለሁ፣ የፓናማ ሪፐብሊክ አካል የሆነውን የፓናማ ቦይንም እቆጣጠራለሁ አለፍ ሲልም የዴንማርክ ግዛት የሆነችው ግሪንላንድም ለአሜሪካ ታስፈልጋለች ሲሉ የነበሩት ትራምፕ ወደ ዋይት ሃውስ መመለሳቸውን ተከትሎ ከሰሞኑ የአሜሪካና የዴንማርክ ፍጥጫ የበለጠ ተካሯል። በተለይም የአሜሪካው ፕሬዝደንት ዶናልድ ትራምፕ ምክትል የሆኑት ጄዲ ቫንስ ወደ ግሪንላንድ ማቅናትና ዴንማርክን የሚተነኩስ ንግግር ማድረግ ዴንማርካውያንንና ግሪንላንዳውያንን ለተቃውሞ ሰልፍ ጋብዟል። ባለስልጣናትን አስኮርፏል። የፖለቲካ ልሂቃኑም የአሜሪካ አካሄድ አደገኛ መሆኑን ብቻ ሳይሆን ዴንማርክና ዓለም አቀፉ ማህበረሰብ ሊወስደው ስለሚገባው እርምጃ አስቀድመው እየገለጹ ነው። የትራምፕ አስተዳደር በታላቋ የግሪንላንድ ደሴት ላይ እያንጸባረቀ ያለው አቋም ከደሴቷ ህዝቦች እስከ ዴንማርክ አለፍ ሲልም መላው አውሮፓን እያሳሰበም ነው። ይህንን ጉዳይ በዕለቱ ዓለም አቀፍ ትንታኔያችን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። ቀደም ሲል የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪ በዋሽንግተን ኦቫል ኦፊስ ተጋብዘው ከትራምፕ ጋር ለመገናኛ ብዙሃን በቀጥታ ስርጭት መግለጫ ሲሰጡ ጣልቃ እየገቡ በሰነዘሯቸው ያልተጠበቁ መልእክቶች የመግለጫውን ድባብ የቀየሩት የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ አሁንም ልክ እንዳለቃቸው ሁሉ አነጋጋሪነታቸው ቀጥሏል። ምክትል ፕሬዝደንት ጄዲ ቫንስ በግሪንላንድ ተገኝተው ያስተላለፉት መልእክት የኮፐንሃገንን ጎዳናዎች የተቃውሞ መድረኮች አድርጓል። ምክትል ፕሬዝደንቱ አርብ ዕለት ወደ ግሪንላንድ ያቀኑ ሲሆን ግሪንላንድ ውስጥ የሚገኘውን የአሜሪካን ፑቲፊክ የጠፈር ጣቢያ ወይም የፑቲፊክ ስፔስ ቤዝን ጎብኝተዋል። በሰሜን ምዕራብ ግሪንላንድ በፑቲፊክ የጠፈር ጣቢያ ጉብኝታቸው ወቅትም አለቃቸው ዶናልድ ትራምፕ በደሴቷ ላይ ያላቸውን አቋም ያንጸባረቁ ሲሆን አወዛጋቢ የሆነ ንግግርም አድርገዋል። ምክትል ፕሬዝደንት ጄዲ ቫንስ ከፊል ራስ ገዝ የሆነችው ግሪንላንድ ባለቤት ለሆነችው ዴንማርክ ሸንቋጭ መልእክት ያስተላለፉ ሲሆን የንግግራቸው ዋነኛ ዓላማም በደሴቲቷ ነዋሪዎችና በዴንማርክ መካከል ልዩነትና ቅራኔን የሚያስተጋባ ሆኗል። ምክትል ፕሬዝደንቱ በኦቫል ኦፊስ ዘለንስኪን አንተ የማታመሰግን ከትራምፕ ተቃዋሚዎች ጋር ቆመህ የምርጫ ቅስቀሳ ስታደርግ የነበርክ እያሉ ቃል በቃል በቀጥታ ስርጭት ሲያሸማቅቁ እንደነበሩት ሁሉ አሁንም ዴንማርክን በስም እየጠሩ እንዲህ የሚል ንግግር አድርገዋል። ለዴንማርክ ያለን መልእክት በጣም ግልጽ ነው። ለግሪንላንድ ሕዝብ ጥሩ ስራ አልሰራችሁም። ምክትል ፕሬዝደንቱ ቀጠሉ። ለግሪንላንድ ሕዝብና ለዚህ ገራሚና ድንቅ መሬት የጸጥታ ደህንነት ስልተ ንድፍ ፈሰስ ያደረጋችሁት ማድረግ ከሚገባችሁ በታች ነው በማለት ዴንማርክ ለዘመናት በባለቤትነት ለምታስተዳድራት ግሪንላንድ ያደረገችው ኢምንት ነው የሚል ከፋፋይ መልእክት አስተላልፈዋል። በእርግጥ ምክትል ፕሬዝደንቱ ዴንማርክ በቢሊዮን የሚቆጠር ገንዘብ ዓመታዊ በጀት እያፈሰሰች ደግሞም የአጠቃላይ የከፊል ራስ ገዝ ግዛቷን 2/3 በጀት እየሸፈነች ብትገኝም ዴንማርክ ትታችኋለች፣ ለደህንነታችሁም ቢሆን ፈሰስ የምታደርገው ማድረግ ከሚገባት በታች ነው ሲሉ ከሰው ብቻ አላቆሙም። ቫንስ ቀጠል አድርገውም ግሪንላንዳውያን አሜሪካ ደሴቷን በባለቤትነት መያዝ እንዳለባት ይረዳሉ ብዬ አስባለሁ በማለት የራሳቸውንና የሀገራቸው ፍላጎት ግሪንላንድን ከዴንማርክ ነጥቀው መቆጣጠር መሆኑን በግላጭ ብቻ ሳይሆን በዚያው በደሴቷ አፈር ላይ ቆመው ተናግረዋል። በዚህ ንግግራቸውም የሚወረሩት የግሪንላንድ ዜጎችም ቢሆን ሀገራቸው በአሜሪካ ቁጥጥር ስር መሆን እንዳለባት ይረዳሉ ብለዋል። የግሪንላንድ ሕዝብ አሜሪካ መቆጣጠር እንዳለባት ይረዳል ያሉት የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ ዴንማርክና የአውሮፓ ሕብረት ካልተረዱ ልናስረዳቸው ይገባል ማለት ነው ብለዋል። ቫንስ ግሪንላንድን እኛ እንፈልጋታለን፣ በዋናነት ደግሞ ለዓለም አቀፍ ደህንነት ስንል የግድ ግሪንላንድን በእጃችን ማስገባት ይኖርብናል ሲሉ ጠንከር ያለ መልእክት አስተላልፈዋል። ግሪንላንድን የራሳችን ማድረግ የግድ ያስፈልገናል ሲሉ የተናገሩት ቫንስ ስለምን የአውሮፓ ሕብረትን እዚህ ላይ መጥቀስ አስፈለጋቸው የሚል ጥያቄ ሊነሳ ይችላል። ምላሹም አርክቲክ ላይ የምትገኘው ግሪንላንድ ባለቤት ዴንማርክ ስትሆን ዴንማርክ ደግሞ የአውሮፓ ሕብረት አባል ናት። በሕብረቱ ሕግ መሰረት ደግሞ በአባል ሀገራቱ ላይ የሚፈጸም ማንኛውም ጥቃት በመላው የአውሮፓ ሕብረት 27 አባል ሀገራት ላይ እንደተሰነዘረ ጥቃት የሚቆጠር መሆኑ ነው። በእርግጥ የቫንስ ንግግር ዴንማርክና የአውሮፓ ሕብረት ሊረዷቸው እንደሚገባና ፈቃደኛ ሆናችሁም አልሆናችሁም የግድ ያስፈልገናል የሚል መልእክታቸውን ማስቀመጣቸው ግን ጉዳዩን የበለጠ አሳሳቢ ያደርገዋል። እንዲህ አይነቱ ንግግር ደግሞ የዴንማርክ ጠቅላይ ሚኒስትርንና የውጭ ጉዳይ ሚኒስትርን ምላሽ እንዲሰጡ ሲያስገድድ በመቶዎች የሚቆጠሩ የዴንማርክ ዜጎች እንዲሁም የግሪንላንድ ዜጎች በመዲናዋ ኮፐንሃገን ድምጻቸውን ለማሰማት እንዲወጡም አድርጓል። በዚህም የዴንማርኩ ጠቅላይ ሚኒስትር ሜቴ ፍሬዲክሰን እኛ ለዓመታት ከአሜሪካ ጎን ቆመን ቆይተናል
ሰምተናል። አሜሪካ በኢራቅና በአፍጋኒስታን በነበራት እንቅስቃሴ ሁሉ ዴንማርክ ድጋፍ ስታደርግ ቆይታለች በማለት የትራምፕ ምክትል የተናገሩት ንግግር ትክክል አይደለም ብለዋል። በሌላ በኩል ደግሞ የዴንማርክ የውጭ ጉዳይ ሚኒስትር ሎክ ራስሙሰን እኛ ትችቶችን እንቀበላለን፣ ነገር ግን የተላለፈው መልእክት የተገለጸበት አውድና ቃና ግን የምንቀበለው አይደለም ሲሉ ኮንነዋል። ራስሙሰን የቅርብ ወዳጅ ለሆነ ሀገር የሚነገረው በዚሁ መንገድ አልነበረም። እኔ ግን አሁንም አሜሪካና ዴንማርክ የቅርብ ወዳጅ ሀገራት እንደሆኑ እቆጥራለሁ ብለዋል። በዚህም የውጭ ጉዳይ ሚኒስትሩ ዴንማርክ ለግሪንላንድ ማድረግ የሚጠበቅባትን ያክል አላደረገችም የሚለው ትችት የቀረበበትን መንገድ በመንቀፍ አሁንም የቀድሞው ግንኙነት እንዲቀጥል እንደሚፈልጉ ጠቁመዋል። እርሳቸው በኤክስ ገጻቸው የቫንስን ትችት በዚህ መልኩ ሲኮንኑ፣ በመቶዎች የሚቆጠሩት የዴንማርክና የግሪንላንድ ዜጎች ደግሞ ምክትል ፕሬዝደንት ጄዲ ቫንስ በግሪንላንድ ተገኝተው የተናገሩትንና በተለይም ራሳቸው ግሪንላንዳውያኑ ዜጎች ዴንማርክን አጎሳቁላናለች፣ በበቂ ሁኔታም አልደገፈችንም የሚል ወቀሳ ባላነሱበትና አንስተውም በማያውቁበት ሁኔታ ተበድላቸዋል ማለታቸውን አውግዘዋል። አለፍ ሲልም ሰበብ ፈጥረው ከዴንማርክ ይልቅ አሜሪካ ትሻላችኋለች አይነት መልእክትና ለዓለም አቀፍ ደህንነት ሲባል የግድ ግሪንላንድን እንፈልጋለን ማለታቸውን በኮፐንሃገኑ ተቃውሞ ላይ የተሳተፉ ዜጎች አይሆንም ማለት አይሆንም ነው ወይም ቃል በቃል ኖ ሚንስ ኖ ሲሉ ውድቅ አድርገውታል። ተቃዋሚዎቹ በኮፐንሃገን ወደሚገኘው የአሜሪካ ኤምባሲ ፊት ለፊት በማቅናትም ግሪንላንድ አትሸጥም፣ አሜሪካ ግሪንላንድንም ሆነ አርክቲክን ለመቆጣጠር የምታደርገውን ጥረት ታቁም፣ በግሪንላንድና በዴንማርክ መካከልም ጣልቃ ትግባ የሚል መልእክት አስተላልፈዋል። ቫንስ ዓርብ ዕለት በግሪንላንድ ጉብኝታቸው የተናገሩትን ቅዳሜ ዕለት ዜጎች በሰልፍ ተቃውሟቸውን እየገለጹ በነበረበት ወቅት ፕሬዝደንት ዶናልድ ትራምፕ ደግሞ ለኤንቢሲ ኒውስ በሰጡት ምላሽ አሜሪካ ግሪንላንድን እንድትቆጣጠር ውይይቶችን እያደረጉ እንደሆነና ደሴቷን በእጃቸው እንደሚያስገቡም በእርግጠኝነት ተናግረዋል። ትራምፕ ግሪንላንድን 100% እናገኛታለን በማለት በእርግጠኝነት መናገራቸው ሰውየው አይቀሬውን ጦርነት ሊያደርጉ እንደተዘጋጁም የሚያሳይ ሆኗል። ይህንን አይነቱን ከፍተኛ ውጥረት የሚፈጥር ንግግር ተከትሎም የግሪንላንድ አዲሱ ጠቅላይ ሚኒስትር ጀንስ ፍሬድሪክ ኔልሰን ግዛታቸውን አሳልፈው እንደማይሰጡ ገልጸዋል። ጠቅላይ ሚኒስትር ኔልሰን ትላንት በፌስቡክ ገጻቸው በሰጡት ምላሽም ትራምፕ አሜሪካ ግሪንላንድን እያገኘች ነው ብለዋል። ነገሩን ግልጽ ላድርገው፣ አሜሪካ ግሪንላንድን አታገኛትም። እኛ የማንም ንብረት አይደለንም። የወደፊት ዕጣ ፋንታችንን የምንወስነው ራሳችንን ነን ሲሉ በእርግጠኝነት የተሞላውን የትራምፕን አቋም እርሳቸውም አውግዘዋል። ጥያቄው ትራምፕ የኃይል አማራጭን ሊጠቀሙ ከቻሉ የዴንማርክና የአውሮፓ ህብረት ለመመከት ዝግጁ ነውን? ትራምፕስ የሩሲያና ዩክሬንን ጦርነት በማስቆም ሶስተኛውን የዓለም ጦርነት ለመከላከል እየጣርኩ ነው ሲሉ፣ በዚህ በኩል ከአውሮፓ ህብረትም ሆነ ከዴንማርክ ጋር ጦርነት የሚከፍቱ ከሆነ ሶስተኛውን የዓለም ጦርነት ላለመክፈታቸው ማረጋገጫቸው ምንድነው የሚለው ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እና ኤቢሲ ኒውስን በዋቢነት ተጠቅመናል።